አብይ ይረሳል። የመርሳት በሽታ አለ። አሁን ህዝቡ ሾርት ሜሞሪ ያለው ይላል አይደል? አብይ እንደ አብይ ሾርት ሜሞሪ ያለው ሰው የለም። ይኸውልህ ትላንት ለምሳሌ ትናንት ሰድቦ ሙልጭ አድርጎ ሰድቦ አይንን አላይም ብሎ ጠዋት ደግሞ እንዴት ነህ ሰላም ነህ ሰሞኑን የለም እኮ አላየውም ይልሃል። አይቼ አላውቅም የት ገባ ይልሃል። ይህንን እኔ ላይ ደረሰ ሳይሆን ጓደኞቼ ላይ ደርሷል። ይሄንም ምንድነው እንደዚህ ብሎ ትናንት እንደዚህ ሰድቦ እንደ ነገው ደግሞ በሌላ ስብሰባ ላይ ስንገናኝ አትታይም ሰሞኑ ምንድነው ብሎ ረስቷል። ትናንት ያለውን አይደግምም፣ ረስቷል። እሱ በሽታ ነው። ባይዘው ይሄ ትልቁ በሽታ ነው። ይሄ የሾርት ሜሞሪ እሱ ምለው ቁጥሩ አንድ ሾርት ሜሞሪ ነው። አሁን ሳይኮፓት ነው፣ የሳይኮሎጂ ችግር አለበት፣ በሽተኛ ነው። ማታ ማታ አሁን ከመሸ ከአንድ ሰዓት በኋላ ቤት አይቀመጥም፣ ይጨንቋል። ዞር ማለት አለበት ወይ ዘመድ ቤት ወይ የሰው ቤት፣ እንደው ታዋቂ አርቲስቶች ወይ ደግሞ ግለሰብ ለቅሶ ካለ ፈልጎ እዛ ሂዶ ተንፈስ ማለት አለበት፣ ወይ ደግሞ በመኪና መሄድ አለበት፣ ወይ ደግሞ እንደዚህ ኮሪዶር ውስጥ ፒያሳ አካባቢ ከደመላሽ ጋር እያወራ የተበሳጨ እንደዚህ ሲሄድ ታገኘዋለህ። እንደዚህ ማታ ካልወጣ በሽተኛ ነው። እዛ ቆይቶ እስከ 4 ሰዓት እስከ 5 ሰዓት ውጭ የሆነ ቦታ ቆይቶ ነው እንጂ ቤተ መንግስት ግቢ ውስጥ ማለት ነው። ግቢ ውስጥም ግቢ ውጭም ለቅሶ ቤት ሁሉ ማታ ለዚህ ነው የሚሄደው። ብዙ ለቅሶ ቤቶችን ፈላልጎ ሲጠይቁ ማን ሞተ ብሎ እዛው ላይ መልስ መስሎኝ ነበር። ሰው የሚታወቅ ሰው ብሎ እውነት እኔ እኮ እዛ ከሱ ጋር የሚጨነቁ ሰዎች ነው የምነግሩን። እና ማን ሰርጋለው እንደዚህ አይነት ፈላልጎ ማታ እዛ ሂዶ ካላየ እንትን ተንፈስ ካላለ የሆነ ያሟል፣ በሽተኛ ነው። እና የሳይኮሎጂ ችግር ስላለበት መርሳት ጋርም ይያያዛል። ያ ብዙ መድኃኒት ይወስዳል፣ ብዙ የኃይል እንትን የሚሰጡ ነገሮችን ኢነርጂ ይወስዳል። እና ልጆች ከሱ ጋር የሚሮጡ የተለያዩ እንትኖችን ይዞ ይሮጣሉ። እና በሽተኛ ስለሆነ